ሰዎች ስለ ቢዝነሳችሁ የሚሰጡት ማንኛውም አስተያየት የእናንተን ስሜት የሚነካው መጀመሪያ እናንተ ውስጥ እነሱ የሚሰጡትን አይነት አስተያየት ታፍኖ ተቀምጦ ከሆነ ነው። ውብ ህይወት መኖር ይገባሻል። ውብ ህይወት መኖር ይገባሃል። በዓላማ በተስፋና ህይወትን ወዶ መኖር ይገባሻል፣ ይገባሃል። ሰላም፣ እንዴት ናችሁ? ስላገኛችሁ ደስ ብሎኛል። ባስሌል ኃይሉ ነኝ ከአዲስ አበባ። በጣም ብዙ ኔትወርክ ማርኬቲንግ ላይ ያሉ ሰዎች የሚጠይቁት ጥያቄ፣ እኔም በግሌ ጠይቄው የማውቀው ጥያቄ፣ ሰዎች ስለ ቢዝነሴ ስለ እኔ ሀሳብ ሲሰጡ ወይ ደግሞ እንደው ጤናማ ያልሆነ ንግግር ሲናገሩ እንዴት ነው ስሜቴ ሳይረበሽ ምላሽ ልሰጥ የምችለው ወይም ደግሞ ስራዬን ልቀጥል የምችለው? በጣም ብዙ ጊዜ የሰዎች ሀሳብና አስተያየት ስሜታችንን አልፎ የሚነካ ከሆነ ምን ማለት ነው? እንዴት ነው ደግሞ እሱ ማኔጅ ማድረግ የምንችለው? ኦኬ፣ ለምሳሌ እንበልና አንድ በጣም ቀይ ቆንጆ የሆነ ሰውን ሄዳችሁ ባርቾ አንተ የሆንክ ጥቁር ሰውዬ ብትሉት የሚበሳጭ ይመስላችኋል? ወይ ደግሞ አንድ በጣም ጥቁር ሰውዬን ሄዳችሁ ሰውየው ወይ ረጅም ሰውን ሄዳችሁ አንተ እኮ በጣም አጭር ነህ፣ አንተ እኮ ድንክ ነህ ብትሉት እንደው የምር ስሜቱ የሚረበሽ ይመስላችኋል? አይረበሽም። ለምን አይረበሽም? ሰውየው ረጅም እንደሆነ ያውቃል። አጭር ብትሉት ስለኔ ነው የሚያወሩት፣ እኔማ አጭር አይደለሁኝም የሚል ምን አለው? እምነት አለው። ረጅም እንደሆነ ስለሚያምን እናንተ አጭር ብትሉትም ስሜቱን አልፎ አይነካው። ያኛው ቀይ ሰውዬም አንተ ጥቁር ነክ የሆንክ ኑግ የመሰልክ ሰውዬ ብትሉት ስሜቱ አይረበሽም። ለምን አይረበሽም? ያምናላ። ምን ያምናል? ቀይ እንደሆነ ያውቃል። በፍጹም እናንተ ጥቁር ነህ ብላችሁ ብትናገሩትም ስሜቱ አይረበሽም። የሰዎችን አስተያየት እንዴት ስሜቴ ሳይረበሽ ላስተናግድ እችላለሁ? ሰዎች ስለ ቢዝነሳችሁ የሚሰጡት ማንኛውም አስተያየት የእናንተን ስሜት የሚነካው መጀመሪያ እናንተ ውስጥ እነሱ የሚሰጡትን አይነት አስተያየት ታፍኖ ተቀምጦ ከሆነ ነው። ለምሳሌ በዚህ ቢዝነስ እኮ እየሰራ ውጤት ማምጣት አትችልም አንድ ሰው ሲልክ፣ ከተቆጣ፣ ካበሳጨ፣ ውስጥን ከረበሸ ይሄ ድምፅ ቀድሞ ውስጥክ ታፍኖ ነበረ እንጂ ነበረ ማለት ነው። እንጂ ባይሆንማ ለምሳሌ በምትሰራበት ስራ ላይ 7 ፊገር 5 ፊገር 6 ፊገር እያገኘክ የሆነ ሰው መጥቶ ይሄ ቢዝነስ እኮ ምንም አይሰራም አያተርፍህም ቢልክ ትስቅበታለህ ወይስ ትበሳጫለህ? እንዴት እንደዚህ ትለኛለህ ትለዋለህ? ቀን ይበላሻል። ስራ ለመስራት ስሜትን ይረብሸዋል? አይረብሸውም። ለምን አይረብሸውም? ታውቃለህ ይሄ ስራ አንተን ሚሊዮነር ያደረገ ስራ እንደሆነ። ነገር ግን ይሄ ስራ እኔን ሚሊዮነር ማድረግ አይችልም እንዴ? በዚህ ስራ ግን ውጤታማ መሆን አልችልም እንዴ? የሚል ፍርሃት ውስጥህ ታፍኖ ከተቀመጠ ልክ የሆነ ሰው መጥቶ ውስጥህ የታፈነውን ፍርሃት ሲናገርብክ ያኔ ስሜት ይረበሻል። የሰዎችን አስተያየት ስሜታችሁ ሳይረበሽ ለማስተናገድ ወይ ደግሞ ምላሽ ለመስጠት በቅድሚያ ውስጣችሁ ያሉ የግል ሀሳቦቻችሁን የማከም ተግባር በየቀኑ አድርጉ። ምንድነው? ስለ ቢዝነሳችሁ ያላችሁ ጥርጣሬ ምንድነው? ስለ ቢዝነሳችሁ ያላችሁ ክፍተት ምንድነው? ስለ ቢዝነሳችሁ ያላችሁ ልታዳብሩት የምትፈልጉት ነገር፣ እነዛን ልታዳብሯቸው የምትፈልጓቸውን ጉዳዮች በየቀኑ ሆነ ብላችሁ ለውጧቸው። ይህን እያደረጋችሁ ስትመጡ ሰዎች የሚሰጡት አስተያየት እናንተ ጋር የሚያስቅ ልክ ሕፃን ልጅ እጃችሁን ሲመታ ከቁም ነገር እንደማትቆጥሩት ቀልድ ነው እንደምትሉት እንደዛ ሰዎች መጥተው የህጋዊነት አስተያየት ሲያነሱ ቀልድ ነው ትላላችሁ። ምክንያቱም ከውስጣችሁ እናንተ ታውቃላችሁ ህጋዊ መስመር ተከትሎ እየሰራ እንደሆነ። ሰዎች ተነስተው ይሄ ነገር እንደዚህ ነው ብለው ኔጌቲቭ ነገር ሲናገሩ አይረብሻችሁም። ልክ እንደ ህፃን ልጅ ምት ቀልድ ነው ትላላችሁ። ለምን? ምክንያቱም ውስጣችሁ ያንን እምነት ታፍኖ ስላልተቀመጠ ኦልሬዲ አምናችኋል። ምኑን አምናችኋል? ትክክለኛውን ነገር አምናችኋል ማለት ነው። የሰዎችን አስተያየት መቆጣጠር አንችልም። የሰዎችን አስተያየት ተው እንደዚህ ነው እንደዚያ ነው ማለት አንችልም። ሁሉም ሰው ነፃ ፈቃዱ ነው። በፈለገው ሰዓት የፈለገውን አስተያየት የመስጠት መብት አለው። ይሄ ደግሞ ሁል ጊዜ ይቀጥላል። እናንተ ግን
ስራችሁ ላይ ህልማችሁ ጋር እስከምትደርሱ ድረስ ስሜታችሁ ሳይረበሽ ለመቀጠል ሁል ጊዜ ውስጥ ያሉ የታፈኑ ስለ ቢዝነሳችሁ ያሉ ፍርሃቶችን፣ ኔጌቲቭ እምነቶችን የማከም ልምምድን እያደረጋችሁ ቀጥሉ። ስላገኟችሁ ደስ ብሎኛል። መልካም ጊዜ። ውብ ህይወት መኖር ይገባሻል። ውብ ህይወት መኖር ይገባሃል። በዓላማ በተስፋና ህይወትን ወዶ መኖር ይገባሻል፣ ይገባሃል።